እንግዲህ አትሌቲክሱ ከቅርብ ጊዜ ወዲህ ከፍተኛ ፉክክርን እያስተናገደ ይገኛል። በተለይ በዳይመንድ ሊግ የሚደረጉ ውድድሮች በተለዋዋጭ ውጤት ተሞልተው ቀጥለዋል። አዳዲስ አትሌቶችንም እያሳዩን ይገኛሉ። በእርግጥ በርካታ ኢትዮጵያውያን በእነ ቀነኒሳ ጥሩነሽ መሰረት የለመዱትን ወጥነት ያለው ብቃት ከጊዜ ወዲህ እየተመለከቱ ባለመሆኑ በተለይ በኦሎምፒክ እና ዓለም ሻምፒዮናዎች ላይ ምን አይነት ውጤት ይኖር ይሆን የሚለው እንዳስጨነቃቸው በበርካታ ገጣሚዎች ስሜታቸውን እየገለጹ ይገኛሉ። በተለይም ከቅርብ ጊዜ ወዲህ በእኛ አትሌቶች ተይዘው የነበሩ ሪከርዶች በሌሎች ሀገራት አትሌቶች እየተወሰዱ ከመሆኑ ጋር ተያይዞ ስጋታቸው ተገቢ ነው ቢባል ማጋነን አይሆንም። ያም ሆኖ በተለይ እንደ ዳይመንድ ሊግ ያሉ የግል ውድድር መድረኮች ላይ ትኩረት የሳቡ አትሌቶች አልታጡም። በተለይ ለአዳዲስ ወጣት አትሌቶች ራሳቸውን የሚያሳዩበትን እድል አመቻችቶላቸዋል። ትናንት ሌሊት የሆነውም ይኸው ነው። ኢትዮጵያዊቷ አትሌት የኔዋ ንብረት በሚያስደንቅ ብቃት አሸናፊ መሆኗ ለዚህ ማሳያ ነው። በኖርዌይ ኦስሎ በተደረገው የሴቶች 10,000 ሜትር የኔዋ ንብረት የዓመቱ ምርጥ ሰዓቷን በማስመዝገብ ጭምር ነው በበላይነት ያጠናቀቀችው። 30 ደቂቃ ከ28 ሰከንድ ከ82 ማይክሮ ሰከንድ አትሌቷ ርቀቱን ለማጠናቀቅ የወሰደባት ሰዓትም ሆኗል። ጫልቱ ዲዳ ደግሞ ሶስተኛ ደረጃን አግኝታ ነው ያጠናቀቀችው። ጫልቱ ውድድሯን ለማጠናቀቅ 30 ደቂቃ 33 ሰከንድ ከ86 ማይክሮ ሰከንድ ሲወስድባት የዓመቱ ምርጥ ሰዓቷን እሷም አስመዝግባለች። ሴቶቹ እንዲህ ባለ ድል ኢትዮጵያን ከፍ አድርገው ሲያስጠሩና በሽልማቱም በግላቸው ተጠቃሚ ሲሆኑ ከሰዓታት በኋላ በሚጀመር ሌላ ውድድር ደግሞ ሁለት ታላላቅ ኢትዮጵያውያን አትሌቶች እርስ በርስ የሚያደርጉት የአሸናፊነት ግብግብ ተጠባቂ ሆኗል። በዚህ ውድድር ኢትዮጵያውያኑ ናቸው ለሪከርድ የተፋጠጡት ተብሏል። ሪከርድ ለመስበር የሚደረገው ይህ ውድድር የበርካቶችን ቀልብ ስቧል። ከወዲሁ በሁለቱ ታላላቅ ኢትዮጵያውያን አትሌቶች ፍጥጫ የዓለምን ቀልብ በቀላሉ ለመሳብ ተችሏል። በእርግጥ በውድድሩ ላይ ሌሎች ኢትዮጵያውያንም ተሳታፊ ይሆናሉ። የማሸነፍ ቅድሚያ ግምቱን ግን ኢትዮጵያውያኑ ሀጎስ ገብረሕይወትና ዮሚፍ ቀጀልቻ አግኝተውታል። በዚህ አጓጊ ውድድር ላይ በርካቶች እየተነጋገሩበት ይገኛሉ። የዳይመንድ ሊግ ውድድር ነው እንግዲህ ዛሬ የሚካሄደው በስድስተኛዋ ከተማ ኦስሎ እየተከናወነ ይገኛል። ውድድሩ በወንዶች 5000 ሜትር አትሌት ሀጎስ ገብረሕይወት፣ ዮሚፍ ቀጀልቻ፣ ቢኒያም መሐሪ፣ መዝገቡ ስሜ፣ ኩማ ግርማና ገመቹ ዲዳ ከጥቂት ሰዓታት በኋላ ለአሸናፊነት እንግዲህ ይታገሉበታል። ባለፈው ዓመት እዚሁ ኦስሎ ላይ በተደረገው የ5000 ሜትር ውድድር የዓለም ክብረ ወሰንን ለመስበር ተቃርቦ የነበረው ሀጎስ ገብረሕይወት ዛሬ በሚደረገው ውድድር ቅድሚያ ግምቱን ወስዷል። በእርግጥ ኢትዮጵያውያኑ ሌላም ተፎካካሪ አለባቸው። ከዓለም ክብረ ወሰን ባለቤቱ ጆሹዋ ቼፕቴጌ በ1.37 ሰከንድ ብቻ የሚያንሰው ጆሹዋ ቼፕቴጌ ዛሬ ለአሸናፊነት ብቻ ሳይሆን ለሰዓትም እንደሚሮጥ ይጠበቃል። በውድድሩ ከሚሳተፉት 17 አትሌቶች ከሀጎስ በመቀጠል ምርጥ ሰዓት ያለው ዮሚፍ ቀጀልቻም በትልቁ የሚጠበቅ ሆኗል። ትኩረቱን በወንዶች 5000 ሜትር ውድድር ላይ ያደረገው የብስሌት ጌምስ አወዳዳሪ የዓለም ሪከርድ ለመስበር ሙከራ ለማድረግ በዝግጅት ላይ እንደሆነም ተገልጿል። በኦስሎ ከሚታወቀው የቢስሌት ስቴዲየም ድባብ ጋር አቀናጅቶ ይህን ውድድር እስካሁን ከተካሄዱ ውድድሮች ታሪካዊ ለማድረግ ዝግጅቱን እንዳጠናቀቀ እየተጠባበቀ ይገኛል። 12 አትሌቶች ከ13 ደቂቃ በታች በመግባት ፈጣን ሰዓት ያስመዘገቡ አትሌቶችን አቅፏል። እንግዲህ ይህ ውድድር በታሪክ ውስጥ ከ20 ምርጥ ፈጣን አትሌቶች መካከል 8ቱን ጨምሮ በፈረንጆቹ አቆጣጠር ነሐሴ 14 ቀን 2020 ዓ.ም ሞናኮ ላይ በጆሹዋ ቼፕቴጌ ተይዞ የሚገኘው የ5000 ሜትር የዓለም ሪከርድን ለመስበር እንግዲህ ሪከርዱ 12 ደቂቃ ከ35 ሰከንድ ከ36 ማይክሮ ሰከንድ እንደሆነ ይታወሳል። ይህን ሪከርድ ለመስበር ብርቱ ፉክክር ይታያል ተብሎ በጉጉት ይጠበቃል። ከዚህ ሰዓት በታች የሚገባ አትሌት እንግዲህ ይህንን ሪከርድ በእጁ ያስገባል ተብሎ ይገመታል። ለዚህም ሀጎስ ቅድሚያውን አግኝቷል። 6 ሀገራችንን ወክለው የሚሳተፉ አትሌቶች ሲኖሩ በርቀቱ የኢትዮጵያ ፈጣን ሰዓት ያለው ሀጎስ ገብረሕይወት በ12 ደቂቃ ከ36 ሰከንድ ከ73 ማይክሮ ሰከንድ በዚህ ውድድር ላይ ሪከርዱን ይሰብራሉ ተብለው ከሚጠበቁ አትሌቶች አንዱ ሆኗል። እንግዲህ ለሪከርዱም ያን ያህል የራቀ ሰዓት አይደለም ያለው። በተመሳሳይ ዮሚፍ ቀጀልቻ፣ ኩማ ግርማ፣ መዝገቡ ስሜ፣ ቢኒያም መሐሪና ገመቹ ዲዳ ተሳታፊ ይሆናሉ። በቅርቡ ለመጀመሪያ ጊዜ በተደረገው ግራንድ ስላም ትራክ በወንዶች 3000 ሜትር ረጅም ርቀት
አትሌት ሀጎስ ገብረሕይወት ማሸነፉን እናስታውሳለን። በኪንግስተን በተደረገው ትልቅ ፉክክር ሀጎስ ርቀቱን ለማጠናቀቅ 7 ደቂቃ ከ51 ሰከንድ ከ55 ማይክሮ ሰከንድ ነበር የወሰደበት። ሀጎስ በመጀመሪያ የ5000 ሜትር ረጅም ርቀት አራተኛ ደረጃን ይዞ መጨረሱን ተከትሎ ያገኘውን ነጥብ 17 በማድረስ በአጠቃላይ ሁለተኛ ደረጃን አግኝቶ ነበር በዚያ የግራንድ ስላም ትራክ ውድድር ማጠናቀቅ የቻለው። የኦሎምፒክ የነሐስና የዓለም ሻምፒዮና የብር ሜዳሊያ ባለቤቱ ሀጎስ ገብረሕይወት በወቅቱ የ$50,000 ተሸላሚም ሆኖ እንደነበር እናስታውሳለን። አትሌት ሀጎስ ገብረሕይወት የኦሎምፒክ ተወዳዳሪ አትሌታችን ነው። እንግዲህ ለኢትዮጵያ አትሌቱ በዓለም አቀፍ ደረጃ ከ2011 እስከ 2025 ባሉት ዓመታት ውስጥ 105 ውድድሮችን ማድረግ ነው የቻለው። በተደጋጋሚ ብዙ የሮጠባቸው ርቀቶችም አሉ። 5000 ሜትርን ለምሳሌ 52 ጊዜ ሮጦበታል። 3000 ሜትርን 22 ጊዜ ለመሮጥ የቻለ ብርቱ አትሌት ነው። 19 ጊዜም ሀገሩን ወክሏል። በሀገር ውክልና ውድድር ማለትም በኦሎምፒክ፣ በዓለም አትሌቲክስ ሻምፒዮና፣ በወጣቶች ሻምፒዮና፣ በሀገር አቋራጭ ውድድሮች እንዲሁም በአፍሪካ ሻምፒዮናዎች በጠቅላላ 5 ወርቅ፣ 1 ብር፣ 2 ነሐስ በጥቅሉ 8 ሜዳሊያዎችን ለሀገሩ ያስገኘ ብርቱ ተወዳዳሪ ነው። አትሌቱ በሮጠባቸው ርቀቶች የምንጊዜም የዓለም ፈጣን ሰዓቶች ውስጥ ያለውን ደረጃ ስንመለከት በ5000 ሜትር 12 ደቂቃ ከ36 ሰከንድ ከ73 ማይክሮ ሰከንድ ሁለተኛ ደረጃ ላይ ይገኛል። እንግዲህ ሁለተኛ ምርጥ ሰዓት ነው ማለት ነው ለሪከርድ የቀረበ። በ5000 ሜትር እንዲሁ 12 ደቂቃ ከ58 ሰዓቱ ሰባተኛ ደረጃ ላይ ይገኛል። በ10000 ሜትር 26 ደቂቃ ከ48 ሰከንድ ከ95 ማይክሮ ሰከንድ 29ኛ ደረጃ ላይ ይገኛል። በ3000 ሜትር እንዲሁ 7 ደቂቃ ከ30 ሰከንድ ከ36 ማይክሮ ሰከንድ 49ኛ ደረጃ ላይም እንደሚገኝ ይታወሳል። ሀጎስ ገብረሕይወት 7 የሀገር አቋራጭ ውድድር፣ 9 5000 የጎዳና ላይ ሩጫ እንዲሁም 4 የማራቶን ውድድሮችን አድርጓል። በዛሬው ውድድር ላይም ቅድሚያ ግምቱን አግኝቷል። ከሀጎስ በተጨማሪ ዮሚፍ ቀጀልቻም ሌላው ግምት ያገኘ አትሌታችን ነው። አትሌት ዮሚፍ ቀጀልቻ ባሳለፍነው ዓመት ቫሌንሲያ ሜዲዮ በተካሄደው የግማሽ ማራቶን ውድድር የዓለም ክብረ ወሰንን በመስበር ጭምር አሸናፊ መሆኑ እንግዲህ በርካታ የዓለም ሕዝብ ይህም አትሌት ቀላል እንደማይሆን እንዲገምት አስችሎታል። አትሌቱ ርቀቱን ያጠናቀቀው 57 ደቂቃ ከ30 ሰከንድ በመግባት መሆኑን ከዓለም አትሌቲክስ መረጃ እንግዲህ መመልከት ይቻላል። የዓለም የግማሽ ማራቶን ክብረ ወሰን በኡጋንዳዊው አትሌት ጃኮብ ኪፕሎሞ ተይዞ መቆየቱ ይታወሳል። እንግዲህ ከጥቂት ሰዓታት በኋላ በሚጀመረው በዚህ ውድድር እነዚህ አትሌቶቻችን ሀጎስ ገብረሕይወትና ዮሚፍ ቀጀልቻ ከሌሎች ከነኩማ ግርማ፣ መዝገቡ ስሜ፣ ቢኒያም መሐሪና ገመቹ ዲዳ ጋር እንግዲህ ይተናነቃሉ ማለት ነው። በዚህ ውድድር አትሌቶቻችንን እንድታበረታቱ የጋበዝን በጎት ኒውስ አዘጋጆችና ቤተሰቦች ስም ድል አትሌቶቻችን እንመኛለን። መረጃዎቻችን ለሌሎች እንዲደርሱ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብራችሁን ዝለቁ እንላለን። በሌላ መረጃ ዳግም እስከምንገናኝ ሰላም።